አንድ ሰካራም ሹፌር እንደ ቀበሌ ኩፖን መንጃ ፍቃድ ቤቱ ድረስ መጥቶለት በድንገት እንደ እድር ሹመት መኪና ሰጥተውት ጠጥቶ ሲያሽከረክር የመብራት ፖል ይገጫል። ትራፊኩን መጥቶ እንዴ ምን መሆን ነው ሲሉት ፖሉ ገብቶብኝ ነው። ደዚህ ነው አንዱ ሰፈር ውስጥ አገሪቷን ህዝቡንና አስተዳደሩን እንዴት ትገልጻለህ ተብሎ ተጠየቀ። በምሳሌ ነው ማስረዳው። ልጅ ያለ አባቱን ይጠይቃል። ሄዶ መጀመሪያ አባዬ እኔ እንዴት ነው የተፈጠርኩት አለ። መጀመሪያ ዝንጀሮ ነበረ። ከዛ በዝግመተ ለውጥ እየተለወጠ መጥቶ እኛ ላይ ደረሰና አንተ ተፈጠርክ አለው። እሺ ብሎ ልጅ ወደ እናቱ ጋር ደግሞ ሄደ። ማዬ እንዴት ነው እኔ የመጣሁት አላት። ያው ፈጣሪ እግዚአብሔር አዳምና ሔዋንን ፈጠረ። እዛ እየተዋለዱ እኛ ላይ ደረሱና አንተ ተፈጠርክ አሉት። ልጅ ግራ ገብቶት እናትን ጠየቃት። አባዬ እንደዚህ እያለ ነው፣ አንቺ እንደዚህ እያልሽ ነው፣ የቱ ነው እውነት አላት። እሱ የዘመዶቹን ያወራው አለች። ማን አገር ማን አስተዳደር እንደሆነ ራስ ለየው። እንግዲህ እውነቴን ነው። ጥያቄ ማለት ነው መልስ ስላለ ወይም መልስ አለ ስለተባለ ብቻ ወይም ተጠያቂ አለ ስለተባለ ብቻ አይጠየቅ እዚህ ሰፈር ወይም ምላሹ ስለፈጠነ መላሹ ስላማራ እንደበተሩቱ ስለሆነ ብቻ ጥያቄ አይጠየቅ። ተጠያቂ ሊኖር ይገባል። ኃላፊነት የሚወስድ ፍለፊት በተጠያቂነት ሊቆም የሚገባ ሰው ይኖራል እዚህ ሰፈር። አለበለዚያ ጥያቄ ከንቱ ነው የሚሆነው። ታዲያስ ዛሬ አዝማሪው ባንጃው እኮ ጠጅ ቤት ከባድ የሆነ ጥያቄ ነው ያነሳው እኮ። ጠጅ ቤት እየጠጣ ነው ግጥሙን ያለው ምን አለ መሰለም? ድመትና አይጥ ትዳር መሰረቱ፣ አህያም ከጅብ ጋር አንድ ሆነ በረቱ፣ ጎሽም ከአንበሳ ጽዋ ተጎነጩ፣ እሳትና ውሃ ባንድ ላይ መነጩ፣ የተቃርኖ ግብር ባንድ ላይ ተስማምቶ ብዙ ታምር ሆነ እየተባለ ምን ነው ሰው ከሰው ጋር ከበደ ያለፈው 2 ዓመት ካለፈው 27 ዓመት ከበደ አለ። የድሩ ዳኛ ቅስቀሳውን ሲሰራ እኮ ነው። ወዶ መስሎሃል እንዴ? እኛ የከበደን ግን ከለውጡ በላይ የነሱ መለዋወጥ። እዚህ ሰፈር ብቻ ነው በአንዴ ዳኛም መርማሪም መሆን የሚቻለው። አባራሪም ተባራሪም ለመሆን መሞከር ማን ሊያዝ? እዚህ ሰፈር ብቻ ነው አንድ ሰው ተቋም መሆን የሚችለው። ተቋምም ወደ ታች ወርዶ ከአንድ ሰው ጋር መፎካከር የሚችለው። የትኛውን ቦታ ብትሄድ ምንም አታገኝም። እዚህ ሰፈር ብቻ ነው የኑዛዜ ቃል ተቀባይም ሟችም በአንድ ጊዜ የሚኮነው። ሟችም ገዳይም የመሆን ጥበብ። ይሄ ታዲያ መለዋወጥ ነው እኛን የከበደን። በጣም በሚገርም ሁኔታ ኃላፊ መሆን እንጂ ኃላፊነትን መቀበል አያውቅም የኛ ሰፈር ሰው። ለሹመት ከፊት ለፊት ሆኖ ጥፋት ሲሆን ከጀርባ የመቆም ልክ እንደ ሰካራሙ ሹፌር አይኔን ግንባር አርገው ማለት። አንድ ሰካራም ሹፌር እንደ ቀበሌ ኩፖን መንጃ ፍቃድ ቤቱ ድረስ መጥቶለት በድንገት እንደ እድር ሹመት መኪና ሰጥተውት ጠጥቶ ሲያሽከረክር የመብራት ፖል ይገጫል። ትራፊኩን መጥቶ እንዴ ምን መሆን ነው ሲሉት ፖሉ ገብቶብኝ ነው። ደዚህ ነው ሹፌሮቻችን ያሉት። ፖሉ ገብቶብኝ ነው አለ። ኃላፊነትን የመሸሽ አይኔን ግንባር ያርገው ምልክት ነው። ታዲያስ
የትኛውንም ሰው ብትጠይቀው ኃላፊነቱን ከመቀበል ይልቅ መሸሽን ነው የሚመርጠው። ታዲያስ አንዱ ባለፈው ማማ ልጣይሽ ጋር መጣ። ፎርም ይዞ ፎርማል ባልሆነ መልኩ ማማ ልጣይሽ ጋር መጣና ለመንገድ ማሰሪያ መዋጮ አዋጡና የበኩሎትን ድርሻ ይወጡ አላቸው። ማማ ልጣይሽ ፈገግ አሉና እኔ የምልህ መንገዱ እንደሆነ ተሰርቶ አልቋል ነው ወይስ መዋጮ ላንተ ያብት መንገድ ነው? እንደዚህ አይነት አለልህ ደግሞ የሾርኔ አለቃ ከማማ ልጣይሽ የባሰ መኪና እየነዳ መንገድ ተዘጋግቶ ቆሟል መብራት ይዞት። ከኋላ ያለው መኪና በክላክስ እረፍት ነሷ ጡጡ ሲበስበት ወጣ ብሎ ሲያየው የባለ ጥሩምባው መኪና ታርጋ ቁጥር የመንግስት ነው። ፈገግ ብሎልህ ስማ ወንድሜ እኔ እንዳንተ መኪና ተሰጥቶኝ አይደለም ገዝቼ ነው አለው። ከመኪናው ጎን ላይ የቅድና ትራንስፎርሜሽኑን ለማስተግበር በድጋፍ የተሰጠ ይላል መኪናው። አንዱ እግረኛ እዚህ አካባቢ ቆም አርገው ምን ሆነ ነው መንገዱን ጠበብ አርገው የሰሩት ስትላቸው ለሰልፍ እንዳይመች ነው ብሎ ምኞቱን ይነግራል። ታዲያስ እዚህ ሰፈር ጠባብ ሐሳብና ጠባብ መንገድ ሞልቷል። የጋራ መንገድ ነው የምታውቁ። ትላንትም ከበደ ብሎ ያለቅሳሉ፣ ዛሬም ከበደ ብሎ ያለቅሳሉ። ቢያንስ በትላንትና በዛሬ መካከል ያለውን ልዩነት እንድንለይ አድርጉ። እንደ አሮጊቷ ሆነን ቀረን እኮ። አንድ አሮጊት አይናቸው የጠፋው ራስ ተፈሪ መኮንን አልጋ ወራሽ እያሉ እኚህ ሴትዮ ራስ ተፈሪ ኃይለ ሥላሴ ተብለው እንኳን የሚመሉት ተፈሪ ሙት እያሉ እኚህ ሴትዮ ራስ ተፈሪ ኃይለ ሥላሴ ተብለው መንገሳቸውን አልሰሙም ወይ መረጃ የላቸውም አልያም ንግስናቸው ነው። ለምንድነው የ500 ብርና የ1000 ብር ኖት የማይዘጋጀው አለው። ጓደኛው ምን ቢርጥር አረ ታው እንጂ እንኳን ድፍን ወላ ሆኖላቸው በዝርዝሩም አልቻልናቸው። ጭራሽ 500ና 1000 አርገንላቸው የዓመት በጀታችንን በኪሳቸው ይዘውት ይዙሩ። ድሮ እኮ ገንዘቡ ይበረክት ነበር። አሁን እናቴ ድፍኑን 200 ብር ስትዘረዝረው እንደ 97 ድምፅ ብቻችሁ። ሁለቱ ጓደኛሞች እየተጫወቱልን ነው። እኔ የምለው ቆይ ግን ዶላር ስንት ገባ አለው። ጓደኛ በባንክ ነው በብላክ ነው ሲለው ጓደኛም ቢል ጥሩ ነው እሱን ቶ ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ ጓደኛው ያው በብላክ 60 ብር አካባቢ ይላሉ በባንክ 55 ብር አካባቢ መሰለኝ ሲለው ድንግጥ ብሎ በቃ ብራችን እንዲቀለለ ማለት ነው። ቆይሽ ብሩን አውርደው ምን ሊያረጉት ነው ሲለው ጓደኛው አምባሳደር አንድ ምክር ልምከር እንደ ወረቀቱ 1 ብር ከመረሳት እንደ 5 ብር እያለ ካለመታወስ ፈጣሪ ይጠብቅ። የመምሰልና የመድገም ቢላችን ነው በኑሯችን ሁሉ እየወደቀን እንድንኖር ያደረገ። ማንን እንደምትመስል
ምን እንደምትደግም ካላወቅ ሁሉ ጊዜ የውርቀት ኑሮ ነው የምትኖር። ምን ነካ? ጉርጓድ ውስጥ ሆኖ እኮ ጉርጓድ አይቆፈርም፣ መወጣጫ ይበጃል እንጂ። እንድታስመስላቸውና እንድትደግምላቸው የሚፈልጉ ሰዎች እንዴት መሰሉ? በመልክህና በግብርህ እንድታምር በልብስህ እንድትዋብ ያረጉና ህሊናህን አሽጠው በሆድህ ብቻ ተገዥ ሆነው እንድትኖር ነው የሚያረጉት። እንደዚህ አይነት ሰዎች እንዴት መሰሉ? አንድ ሰውዬ በጣም ጥሬ ስጋ ይወዳሉ። መውደዳቸው ለመግለጽ ሁለት ምሳሌ እናስቀምጥ። የመጀመሪያ ሐኪም ቤት ሄደው ታመው ሐኪሙ እባክዎትን በቃ ጥሬ ስጋ ያቁሙ፣ ምክንያቱም ተመሳሳይና ተያያዥ በሽታዎች እየመጣ ነው ከእርሶ ዕድሜ ጋር ተያይዞ ይቅርቦት አላቸው። ሰውየው ለምን አሉ? ምክንያቱም ጤነኛ ይሆናሉ፣ ጥሩ ኑሮ ይኖራሉ። እሺ ከዛስ? ይሻሎታል። ተመሳሳይ በሽታዎች እንዲሁም ተያያዥ በሽታዎች ይቀራሉ። እሺ ከዛስ? ያው ይኖራሉ። እሺ ከዛስ? ያው ኖሮ መሞት አይቀርም ይሞታሉ ሲላቸው ሰውየው እና ሞተ ጠብቀው ነው የምትለኝ? የስጋ መውለዳቸው ሌላ ምሳሌ። ልጃቸው ስጋ እየቆረጠችላቸው ቤት በድንገት ትጮዋል። ምንሽ ምናምን ሲሏት አይ ቢላው እጄን ቆርጦኝ ነው ሲል እና ቢሆንስ ጥሬ ስጋ ላይ እንዲጮሃል የሚሉ ሰው ናቸው። በጣም ለስጋ ክብር ከመስጠታቸው የተነሳ ሲያርዱ መጠርጠር የነበረብን እኮ ገና የጀበና ቡና ጎዳና ላይ ሲወጣ ነበር። ሐሜትና አደባባያችን እኮ ነው መንገድ ላይ ወጣ። ታዲያ ጣቢያውም እሱን ሐሜት እየለቀመ አይደል የመንደር ወሬና ሐሜት የሚያቀብለን። ደሞ እኮ የኖረ የረጅም ጊዜ የሐሜት ታሪካችንን የማይወክል ሐሜት እኮ ነው የሚያቀርቡልን። ካማ አይቀር እንደኛ ሰፈር ሰው ማማት ነው። የኛ ሰፈር ሰው ምን ብሎ እንደሚያማት ታውቃል? እኚህ የጤና ሚኒስትሩ በጣም ጎበዝ ዶክተር ናቸው ምናምን ይላል። እንዴት ስትል እንዴ የሥራ መልቀቂያ ያስገቡት ከኮሮና ቀድመው ነው የሚል መንፈስሽ አንዱ ጋር ደውላ የት ነህ ስትለው ምን አዲስ ግን መኪና ገዝቼ እኮ ገራጅ እያስመረመርኩ ነው 3 ሲለው እንዴ ኮሮና ነው ገዛው ያለ። ታዲያስ በሚዲያ ከቀረብክ አይቀር እንደዚህ እንደኛ ሰፈር ሰው በደንብ ማማት ነው። የሰላም ሩጫ ሚል ማስታወቂያ ስትሰማ ደግሞ ከማን ታንሳለህ? አንተም ትንተናን ትጀምራለህ። እኛ ሩጫውና አሯሯጡ ማሽጠፋበት የሚያሯሩጡንን ያዙልን ያለ። ታዲያስ ሌባውን ሳትይዝ የሌባ ልጅ የሚለውን ፊልም ብትሰራ ምን ዋጋ አለ? ካማ አይቀር እንደዚህ እንደኛ ሰፈር ሰው ማማት ነው። የባህል መስሪያ ቤቱም እኮ ሊቆጣጠር ግድ ይሏል። የሐሜት ባህላችንን እያጠፉብን። አንድ ባል ገና አራስ ልጅ ነው ያለ። ሚስቱ ወተት ግዛ ብላ ላከችው። ጓሮ ተደብቆ ቁጭ አለ። ጓደኞቹ አያገለ ሲመጡ ዝም በሉ ምንድነው? አይ ለጩጨው ወተት ግዛ ብላይ እዚህ ቁጭ ብዬ የለም ልላት ነው። እነ ግፋይ ፈሬ አጉል ብልጠት በልጅ ሁሉ ያስጨክናል። የሰፈር ታሪክ በዚህ የሚያበቃ መስሎ ነው። የሟች ቁጥር ሲበዛ አድሩ ከፍ አድርጎታል ነበር ገንዘቡ ለቤተሰብ ለሟች ቤተሰብ የሚሰጣው የዝን ክፍያ የሟች ቁጥር በ10 እጥፍ ሲያድግ የዛሬ ሳምንት ሰበሰበና ስብሰባው ላይ ተናገረ። በቃ ከዚህ በኋላ እንደዚህ 50 በ50 ይቀነሳል ሲባል የሻምበል ጎረቤት ተነሳች። ይሄ ለድሩ በማዘን አይደለም ማለት ይሄ ለድሩ በማዘን አይደል፣ ይሄ ምቀኝነት ሆን ተብሎ የኔ ተራ ላይ ሲደርስ ሆን ተብሎ በምቀኝነት ነው ማለት።
የሴትዮዋ ባል እኮ ታሞ አልጋ ከያዘ ገና 2 ሳምንት ይሞት ይዳን ቁርጡ አልታወቀም። የሆስፒታሉን እውነትማ በሩ ላይ ሄደ በለጠፈው የሥራ ማስታወቂያ ታየዋል። ሆስፒታሉ የለጠፈው የሥራ ማስታወቂያ የሥራ መደብ እንጨት ፈላጭ ስለመቅጠር። ሆስፒታሉ ለዚህ የሥራ መደብ የጽሁፍም የንግግርም ፈተና የለው። ፈተናው በሙሉ በተግባር ነው። ሆስፒታሉ በአመልካቾች ብቻ የ1 ዓመት ፍጆታውን ያስፈልጣል። በዚህ ፈተና ማንም ሰው አያልፋል። ይሄ ማስታወቂያ ከወጣ 2 ዓመት ሆኖታል። ገና ለ12 ዓመታት ያገለግላል። የሥራ መደብ እንጨት ፈላጭ ስለመቅጠር። አንድ ቀን ይመጡልሃል አመልካቾቹ በሙሉ ክፍያቸውን ሊጠይቁ አንድ ቀን ይመጡልሃል። ያኔ ግን ሆስፒታሉ መክፈል አይችልም። ያንዳንድ ባለ ጊዜ ነኝ ባለ ጉልበት ነኝ ብለህ የፈለከው ግፍና መከራ መስራት ትችላለህ። አንድ ቀን ግን መክፈል የማትችለው ዕዳ ውስጥ ትገባታለህ። ለዚህ ነው እኮ አዝማሪው ባንጃ ያለው ምን ጊዜ ተወልደው ምን ጊዜ ደረሱ ከምኔው ገዘፉ ከምኔው አነሱ አወይ ሚስጥር ቅኔ አወይ ጊዜ ኳሱ ያለው። ጊዜ እንደዚህ ነው የሚያረግ። ወደ ሳቶ የነበረው ሊጥ ወደ አክምባሎ ያገለባብጠዋል። የኛ ሰፈር ሰው ያልገባው ትልቅ ሚስጥር አለ። መሪ መውደድና ሹፌር መሆን ይለያያሉ። ሁለቱም ባጃጅ ሹፌሮች ጨዋታ አልሰማህም እንዴ? እንደዛ እኮ ነው የወረድነው እኛ። አንደኛው ባለ ባጃጅ ቤንዚን ጨርሳበት እየገፋ ሌላኛውን ይጠይቀዋል። ወንድሜ ነፍሴ ቤንዚን የት ነው ያለው አለው። ያኛው በመስኮት ወጣ ብሎ አረብ ሀገር። እኛ እየተራብን እናንተ አገሳችሁ ያሉን የሉም። እኛስ ያለቀስን የሰረጉብን የሉም። እኛስ እየተጠማን የተፉብን የት ናቸው? ለዚህ ነው መውረድ ክፉ ነው እምልህ። ቢያንስ መውረድ ካልቀረ አወራረድን ማሳመር የመሰለ ነገር እኮ የለም። ሻምበል ያልገባው ለዛ ነው ሁሉ ጊዜ መውረዱ በምላሱ። የመውረድን ክፉነት ላሳየ። ኤሊ እርቦት እየሄደ ነው ደክሞት አሉ። ኤሊ አዋፋት ሲያልፉ አዩት። ምንድነው ምን ሆነ ነው እንደዚህ የምትሆነው አሉት። አይ እርቦይ ነው። ምን አለ እናንተ ጋር ሄጄ እናንተ የምትበሉትን በበላው አላቸው። እንዴት ይሆናል አያይል? ያንተ ክንፍ የለም፣ እኛ ደግሞ ምግባችንም ማዕዳችንም ብፌያችንም በሰማይ ነው አሉት። በቃ አንዳንድ ላባ አዋጡልኝ አለ። በቃ እንስጣ ብለው አዋጡለትና መብረር ጀመሩልህ። ከዛ አዋፋቱ ግራ ገባቸው። ይዘውት እየሄዱ ቆይ እዛ ላሉት ወዳጆቻችን ማን ብለን ነው የምናስተዋውቀው አሉ። ያው ሁላችንም አንዳንድ ላባ ሰተን ክንፍ ስለሰራ የሁላችንም ምስል ነው። ስለዚህ ሁላችንም እንበለው። በቃ ስም ሁላችንም ነው አሉት ኤሊ። ማዕዱ ጋር ደረሰ። ጥራጥሬው ፍራፍሬው ቀርቦላል። አስተናጋጁን አዋፋቱ ተገርመው ማዕድ ለማን ነው ሲሉ ለሁላችሁ ማለት። ኤሊ ሆዬ ለኔ ነው ብሎ ጠረግረግ ካርጎ በላላ። አዋፋቱ ተበሳጩ። ይንሲያ በገዛጃችን ሰተነው ክንፍ የራሳችንን ምግብ ይብላብን ብለው መልስ ላባችንን እያሉ ሁሉም አንዳንዱን ወሰዱበት። መጨረሻ ላይ በቀቀን የራሷን ልትወስድ ስትመጣ እባክሽ እንደው ለሚስቴ መልእክት ንገሪልኝ ያላት ኤሊ።
እንደው ወደ ቤት ስለምመጣ በዙሪያ ያለው ሳር ቅጠላ ቅጠል ሰርዶ በሙሉ ደራርበሽ ጠብቂልኝ አወዳደቄ እንዲያምር አላት። በቀቀንም ክንፏን ይዛ ሚስቱ ጋር ሄደችና የኤሊ ሚስት ጋር እንግዲህ ባልሽ እንዳለሽ ደጁ ላይ ኮረት ድንጋይ ብረት ጉቶ ደራርበሽ ጠብቂኝ ብሏል አለ። ኤሊ እየተምዘገዘገ ሲመጣ አገኘዋ። ስብርብር እንክትክት ብሎ ሞተ። ምን መሰለ ድጋፉን የሰጠ ስትፈልግ ድምፁን የሰጠ ሰፊው ህዝብ ተወክለናል፣ ስምም ሁላችንም ነው፣ ሁላችንንም ትመስላለ ያለ ህዝብ ቀስ በቀስ የሰጠን ነገር ሲወስድብህ እመነኝ ትፈጠፈጣት። የጉድ ሀገር ነው አለች እማማ ልጣሽ። የእማማ ልጣሽ ሌባው ልጅ ገና ጠጅ ቤት ሲገባ ተንበርክኮ ይቅርታ ይጠይቃል። ምነካ መንፈስ ምን አጠፋ ሲባል በኋላ ለማጠፋው ቀብድ ነው። የድሩ ባለስልጣኖች እስከ መቼ ድረስ ነው የይቅርታ ቀብድ የሚሰጡት? የጉድ ሀገር ነው አለ ሰውየው ቢጨንቀው ነው። ባል በሁለት ነገሮች ይቸገራል። አጥር እየጣሰ ጅብ ከብት ይበላበታል። አጥር እየዘለለ ውሽማ ሚስቱን ይተኛበታል። በዚህ የተጨነቀው ባል ወደ ሰፈሩ አንጋፋ አዛውንቶች ጋር ሄደው አረ እንደዚህ አይነት ችግር ገጥሞኛል ምን ማድረግ አለብኝ ሲል በአጥሩ አጠገብ ጉድጓድ ቆፍርና ሰንበሌጥ ሸፍኑ አሉት። ባልም ታዛዥ ነው እንደተባለው ያደርጋል። እንደለመደው ጅብም አጥር ሲጥስ ውሽማም አጥር ሲዘል ጉድጓድ ውስጥ ይፋጠጣል። በጠዋት ባሌን ጉዳይና አዛውንቶቹን ሰብስቦ ጉድ ይልኝ ይሄን የጉድ ሀገር ምን ላደርጋላቸው ሸልል አሉት። ምን ያለው ደግ ቀን ምን ያለው በጎ ቀን ግጥምጥም አረጋው ሁለቱም ባንድ ቀን አለ። ዛሬም እዚህ ሰፈር እኔና የድራችን ዳኛ ሻምበልን አገጣጠመን። ዛሬ የድሩ ጠቅላላ ጉባኤ ስብሰባ ነበር። ሰው እንዴት ለጸቡ እንኳን አሳማኝ ምክንያት ያጣል? ጸባችን የተጀመረው በአጀንዳው ጉዳይ ነው። ስብሰባው ላይ አጀንዳዎቹ ላይ ከተወያየን በኋላ የድሩ ዳኛ ሻምበል ማን ያዘዋል የመጨረሻውን አጀንዳ መጠቆም ጀመረ። የመጨረሻው አጀንዳውም የቀጣዩ ምርጫ አካሄድና ሁኔታዎች ይላል። ልክ አጀንዳውን ከገለጸ በኋላ ማንኛውም ተሳታፊ ሐሳብ ሳይሰጥ ጉሮሮን ጠርጎ ቆመ መድረክ ላይ። ክብራት የድራችን አባላት በዚህ ድር ውስጥ በርካታ ያልጨረስኳቸው ጉዳዮችና ነገሮች ስላሉ ይሄኛው ምርጫ ይተላለፍና እኔ ልምራው። ይሄን ሬጄና ወጣው ስለሚያቀኝ እድል አልሰጠኝም። የእማማ ልጣሽን ጠጅ ቀምቅሜ ነበረ ብድግ ብዬ ማውራት ጀመርኩ። እኛ ሰፈር ውስጥ እውነትን ለመናገር እድል ይሰጠኛል ብለህ ከመጠበቅ 40-60 በትዕግስት መጠበቅ ይሻላል። ብድግ ብዬ ቆይ የክቡር ዳኛ እርሶም አይጨርሱት ስራውን ነው ገንዘቡን ነው አልኩ። የድሩ ስብሰባ ተሳታፊ በፉጨትና በድጋፍ ከኋላዬ ደጀን ሆነኝ። የኛ ሰፈር ሰው እንደዚህ ነው። የልቡን ስትናገርለት ያጨበጭባል፣ በተናገርከው ነገር ስትቀጣም ያጨበጭባል። በሙዚቃ ከተመዘገቡ ጥቆማዎች መካከል አንዱ ልንገርህ ዘፈን አንዱ የህዝብ ትራንስፖርት ማመላለሻ ሹፌር
ህዝቡን እያገለገለ እየሄደ በድንገት መንገድ ላይ ኋላ ውድ መኪና ክላክስ ያረገ እዛ ያው የህዝብ ሹፌሩ ወደ ጎን አረገና እንደዚህ እንዲደርበው እለፋለሁ እና ክላክሱን ሊያቋጭት ሲያረግ ያው ሰፊው ህዝብ ሲጨንቀው ጥግ ይዞ አይደል ቆሞ የሚያሳልፈው ጥግ ያዘና አለፋለሁ እናት ካለፈ በኋላ የህዝብ ትራንስፖርቱ ሊሄድ ሲል ዘጋበትና መንገድ ሹፌሩን አሳሰረው አሉ ሰውዬው ክሱ ምን ቢሆን ጥሩ የእገሌ ወረዳ ኃላፊ ወደ ልማት ቦታ አቅጣጫ ለመስጠትና መመሪያ ለማስተላለፍ ሲሄዱ ከልማት በማደናቀፍ ነው በማስተጓጉል እና ሰፊው ህዝብ ሲያስተጓጉል ማለት እና ሰፊው ህዝብ ከፍተኛ የሆነ የመስተጓጎል ልምድ ነው ያለ ሹመኞቻችን አይታችኋል ፍጥነታቸው ሽው ሰዓት የላቸው ጥላው ሄደዋል እኮ በሀብት መንገድ ማለት ናቴ ሰፈሩ ህዝቡ ሁሉ ሩጫ ላይ ነው አሯሯጩም አይታወቅም መሮጫውም አይታወቅም መሮጥ ብቻ ነው አንደኛው ጉርጓድ አፈር ሳይለብስ ወደ ሌላኛው ጉርጓድና ድንኳን መትመም ድግሱ ላይ ገና ቃል ኪዳን አስረው ድግሱ ሳያልቅ ወደ ፍርድ ሸንጎና ወደ ችሎት ሄደን ሰማንያቸውን ለማስቀደድ መቸኮል ገና አብሮ ያፈሩት ንብረቶ የቅልቅል እንኳን እድሜ የሌለውን የሰርግና የመልስ ስጦታቸውን ለማካፈል አብረን ቁጭ እንላለን ለማለህ ኧረ ጎበዝ ጓዶች አንዳንዴም እኮ አሯሯጥ ሊሚት አለ በወግ በስርዓቱ ሲሆን እኮ ነው ለያዝ ነገርናሽ እኮ አሸጋግ ሩጫችንን አስተውላችሁታል የዚህ ሰፈር የመሯሯጣችን ትልቁ ምክንያት ምን እንደሆነ ታውቃለህ አለመተማመናችን ለምን አልተማመንም አፍና አንደበት ከምግባርና ተግባር ጋር መገናኘትን መመሳከር ማተዋል ያወራነው ስንክድ ምስክር አለ የለም አንድ ይኸውልህ እንዴት መሰለህ መተማመን ገዝግዘን ጨርሰነው አሁን አለመተማመን እያስተራረደ ሰው ትኩር ብላ አይተዋል ቤቱ የሰፊውን ህዝብ ቤት ትልቅ የብረት ከተንበር አድርጎ በትልቅ የግንብ አጥር ከላይ የብርጭቆና የጠርሙስ ክስካሽ ያረግና እላዩ ላይ አደገኛ ሽቦ አጥር በኤሌክትሪክ ከዛ የታጠቀ ሁለት ዘበኛ አለ በፈረቃ የሚጠብቅ ከዛ የገሌ አገር ምንትስ ትልልቅ ውሻ በሰንሰለት አስሮላል ከዛ ሳሎን ቤቱ በኮድ ዘግቶ በሴኩሪቲ ካሜራ ይቆጣጠራል ከዛ ሳሎን ቤቱ ድክ የሚሉ ሶስት ውሾች አሉ ጓዳው በሰረገላ ቁልፍ ተቆልፈው ትራሱ ስር የተቀባበረ ሽጉጥ አለ እንደዚህ ከዛ እንደዚህ ራስጌው አጠገብ ቅቤ ተጠይቆላ ከዘራ አስቀምጦ ካልጋ ፊት ለፊት በወርቃማ በትልቅ ጥቅስ አንተ ጠብቀኝ ወንድሜ ከራስ ነው እንደ እየሸሸ ያለ ራስ ነው እንደ እየፈራ ጅብ ምን አላሉ አህያን አደራ ቢባል ተጠፋብኛለች ብድግ ብሎ የሚረጋ ዘይት የሰጡኝ በብሔሬ ምክንያት ነው አንዱ አረሞ ብድግ ብላ በያስኩት አቋምና ስያሜ ነው የሚሰማ ስኳር ያልሰጡኝ ብላ ትለፈልፋለች እባካችሁ ክብረ በዓልና ሰርጎቻችን የልጆቻችንን ደስታ እንይበት ብሽሽቃችሁን ተውት ብሽሽቃቸው እኮ ደርቷል
ምን አይነት ስልጣኔ ነው ደግሶ መበሻሸቅ? እንቁራሪቶችና አይጦች በጋራ ጽዋ ማህበር ንፍጠር ብለው ተደራጁ። ተረኞች እንቁራሪቶች የሆኑና ጽዋውን ያዘጋጃሉ። በኩሪያቸው እርጥብ ለምለም ሳር አድርገው እንደ ዛሬው ድግስ ከጠጁም ከጥሬውም ከጥራጥሬውም ያዘጋጃሉ። አይጦች ድግሱ ቦታ እንደደረሱ በድግሱ ይደነቁና ዘለው ቄጤማው ላይ ያርፋሉ። ይሄኔ ነው ሳሩን እንጂ ኩሬውን አላዩትም። አይጦቹ ነፍስ ግቢ ነፍስ ውጪ ብቅ ጥልቅ ሲሉ እንቁራሪቶች አዩ። አቤት አቤት! ምን ጊዜ ጠጥተው ምን ጊዜ ሰከሩ! ምን ጊዜ ጠጥተው ምን ጊዜ ሰከሩ አሉ። እስከ ዛሬ መከራችንን ደማቅ ቀለም እየቀባ ደስታ ነው ብለን አሽካክተናል። እስከ ዛሬ ሐዘናችንን ጥሩ ዜማ ሰጥተው ሙዚቃ መስሎ እንደንሰናል። ቆልማማ ምክንያትህን ተው፣ ጉዳዩ ብቻ ይበቃናል። ትርጉም እየተዛባ ተቸግረናል። አንድ አስተርጓሚ ተብዬ ሀበሾች በተሰበሰቡበት አዳራሽ ውስጥ ቁጭ ብሏል። አስተርጓሚ ነው። ፈረንጁ ከመድረኩ ላይ ዘለግ ያለ ንግግር ያደርጋል። በመጨረሻም አስተርጓሚው ለተሰበሰቡት ሰዎች ሲያስተረጉም ሳቁ። ቀልድ ነው አላቸው። በጣም ደስ የሚለው የአዳራሹም ሰው እንደዚህ ነው የሳቀው። እኔ ደስታ አስመላሽ ከሁሉም ጋር እንተዋወቃለን። የኔ አይደለም ብለህ የደበከውን ግፍ ፍራሽን ላድስ ቤት ስመጣ አልጋ ስራ አገኘዋለሁ። የኔ አይደለም ብለህ የደበከውን ኃጢአት በላብ መልክ ፍራሽ ጨርቅ ላይ ተስሎ አነበዋለሁ። የክፋትን ግብደት በላመ ፍራሽ እመዝነዋለሁ። ምክንያቱም የሥራዬ ባህሪ ነው። አቶ ደስታ አስመላሽ የተጎዳ ፍራሽ አዳስ። ማለፊያ ድግስ ነበር። ዓለምሽ ዛሬ ነው እየተባለ ነው። ዓለሟ እንዲሆን ነው እኔ የምፈልገው እንጂ እንደ አዲስ ተጋቢዎቹ እንዲሆኑ አልፈልግም። አዲስ ተጋቢዎቹ ለወደፊት ህይወታቸው እቅድ ያወጣሉ። ባል ጥሩ ቁብ እንገባና በሚደርሰን ቁብ እዚህ ጋር 2 ግልገል እናስራለን፣ እዚህ ጋር 1 ከብት እናስራለን፣ እዚህ ጋር 1 አህያ እናስራለን። ሚስት ብድግ አለችና እዚህ ቤት ውስጥ ማን ያለው ከብት የሚባል አይታሰርም አለች። ባል እንዴት ነው ማይታሰረው እየተባሉ አንድ ሁለት ሲባባሉ ባል ሆየ ከዘራውን ያነሳና አናቷን ሚስት ዛው ጸጥ ትላለች። የኛም ነገር እንደዚህ ነው። ምንም ባልጨበጥነው ነገር ነው እየተከራከርን ድንጋይ የምንወራወር። ለዚህ ነው አዝማሪው ባንጃው ዝቅ ዝቅ እያደሩ ማነስ ሌት ያነጠፉትን ቀን መልሶ መልበስ ያ ከኛ ሰፈር ሰው ጋር አንሸዋወድም፣ በደንብ እንተዋወቃለን። ጅብ ምን አላሉ አህያን አደራ ቢባል ትጠፋብኛለች። እኔ የምለው እንዴት ሆነ ግን ንብረቱ አይደለም ቃሉ የተጠናችሁ አይደለም የገባችሁልን ቃል እንደ ጅቡ ሆነ ጠፋ። ሳታስበው አምልጦ የተናገርከው ነገር አስጨነቀህ አይደል? ጭንቅ አለ። ገና ይጠባል።
ቃል የሚያስጠብቅ ሚኒስቴር የለም እንዴ? እዚህ ሰፈር ባከበቡትና ባሰፈሩት ክልል ውስጥ እርምጃ መውሰድ እንጂ መራመድ አይችሉም። ወሽመጥ መቁረጥ እንጂ ወሽመጥ ማስገባት አይችሉም። ለዚህ ነው ማማለጣሽ የነፍሴን ነው የሚናገሩልኝ የምለው። እስቲ ታችሁ የልጅ ሰርግ ላይ የምርጫ ቅስቀሳ ማድረግ ምን ይሉታል? እኔ ግን ዓለሟ እንዲሆን ነው የምፈልገው። እንኳንም ዓለሟ ሆነ። እንደ አዲስ ተጋቢዎቹ እየተፋቱ እየተሳሰሩ ነው ሰፈሩን ያስጨነቁት። ለዚህ ደግሞ የእያንዳንዷን ጓዳ አውቀዋለሁ። አንድ ኮማሪት የምትባል ሴት ሰፈሩ ውስጥ ፍራሹን ላድስላት ሄድኩኝ። ልክ ፍራሹን መግረፍ ስጀምር እሳይ ጎሽ እንደዚህ ነው አዎ ትላለች። ዞር ብዬ ሳያት ታቆማለች። ድጋሚ መግረፌን ስቀጥል እሳይ እንደዚህ ነው አዎ ጎሽ ትላለች። በኋላ ሚስጥሩን ለካ ሳጠና እዚህ ፍራሽ ላይ ባለቤቷ ሰራተኛዋን አማግጧል። በእኛ ገንዘብም ቢሆን ማለፊያ የሆነ ድግስ ነው። እኔ የዚህ ሰፈር ነገር ማልወደው ክብረ በዓል እየጠበቁ መበሻሸቁን ነው። ግራና ቀኝ ሆኖ ጦር መወራወሩን አልወደው። ለዚህ ደግሞ ትልቁ መፍትሄው ፍራሽን ማሳደስ። ሁሉ ጊዜ እንደምነግርህ የተኛበት ሳር ፍራሽ ጀርባ ላይ ሳይበቅል ፍራሽን ቀይር። የተንተራስከው ትራስ ማሰቢያ ነኝ ሳይል ትራስን አውጣና ጣል። በአልጋ ዙሪያ የፈላው ተባይ ቤትን ሳያስለቅቅ አልጋን አጽዳ። ከዛ እንደ ሁል ጊዜው ጠጅን ከፍ አርገ ለአዝማሪው ባንጃው ግጥሙን ስጠው። ታደሰ አንተ ፍራሽ አድስ፣ በወገፋ ሐሳብ ቅዠት አታግበስብስ። ባዳፋ መዳፍ በእድፋም እጅ እምባህን አታብስ። ከማንነትህ ጽንፍ ከምንነትህ ደጅ ሰው መሆንን አስስ። ስከር ስከር አለኝ ተዛነፍ ተዛነፍ፣ ካሰመሩት መስመር ከልካቸው ለፍ አለ አዝማሪው ባንጃው። መቼም የዚህ ሰፈር ሰው ቀልኮ አይጠገብም፣ ጉደኛ ነው። አሁን እየመጣው ታክሲ ውስጥ ሹፌሩ እያዋራኝ ነው። ኮሮና ጠፋ አይደል ይለኛል። ቤንዚን አረከው እንዴ? ጠፋ መጣ ሲል መብራት አይመስልም። እዚህ ሰፈር እንዲህ በቀላሉ የሚጠፋው መላቀጣችን ብቻ። ሁሉም ነገር ተቀየረ አይደለ በፍጥነት። ሰላምታችን ሁሉ አንገት መድፋት ሆነ። ለነገሩ ገና ቆየን እኮ አንገት መድፋት ከጀመረ። ሁሉንም ነገር በአንዴ ግልብጥብጥ አድርገን ወደ ጨዋታ እንቀይረው። አስቸጋሪ ሰፈር እኮ። ማስክ ስሙ ያፍ መለጎሚያ ነው ይለኛል። እስከ ዛሬ ያልተለጎመ አይመስልም። ጉደኛ ሰፈር ነው። ሁሉንም ቁም ነገር ወደ ጨዋታ ቀይሮት ቁጭ ብሏል። ኮሮና ከማያጠቃቸው መካከል ጥቀስ ሲባል ስብሰባና ሰልፍ አለ። ሰፈር እኮ ጉደኛ ነው። 2 ሚሊዮን ብር አበል የሆነበት ሰፈር እኮ ነው። እናቴ የኛ ሰፈር ሰዎች እኮ ባቡሩ ጋር ሄደው በ2 ብር ትኬት ሲሰጣቸው ቆሞ ምን ነው ይባላሉ? አበሉስ። እናቴ አሁን የቀብር ማስፈጸሚያ ቲሸርት ሲሰጣቸው ሁሉ አበል መጠበቅ ጀምረዋል ቀብር ላይ። መቼም እኛ በሽታውም ሁሉም ነገር ባለውለታችን አይደለም። ይሄ በሽታ ራሱ እኮ ባለውለታችን ነው። ቤተሰብ አሰባሰበ፣ ባልና ሚስት አስተዋወቀ። ሚስቶችም እኮ ልጅ ወለዱ። ምን ነክቶ ነው? እንኳን ሚስቶች ከተማዋ ራሱ ክፍለ ከተማ ወልዳ ይለ እንዴ? ተማሪዎች ነው የጠቀመው። ሳይማሩ ሁሉም ተማሪዎች አለፉ አይደል?
እኔ የምለው ትምህርት ቤቶችና የምርጫ ጽሕፈት ቤቱ መቼ ዘንድሮ ልምድ ልውውጥ አያደርጉም ማለት ያው ይለምድብናል ብዬ ነው። ተማሪዎቹ ሳይማሩ ተመራጮቹ እዛ ሰፈር የምርጫ ውጤታቸው ስንት ሆነ? 98%። ለነገሩ እነሱ እኮ 97 እና 98 ይቀናቸዋል። ምነካ ገደኛ ቁጥራቸው እኮ ነው። ለነገሩ እዚህ ሰፈር የምርጫ ብዙ መስከረም 30ዎችን ከኛ ጋር ይባላል። ጨዋታው ደራ ለዘፋኙ እውነቱን እኮ ነው። ሁሉንም ነገር በፍጥነት ላፍ 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 አረግናት አይደለም? መፈነቃቀሉንም መገዳደሉንም መበሻሸቁንም መተሳሰሩንም ላፍ ላፍ አረጎስ። ምንድነው ሰፊውን ህዝብ እንደዚህ በአጀንዳ ማስጨነቅ? ትንፋሽ ስጡን እንጂ። ሻምበል ከማዕዱ እኮ ርቀሃል፣ እባክህ ጠጋ በላሉት። እኔ አፌ አያርፍም አይደል? ይደርሳል እጁ ረጅም ነው አልኩኝ። ሐሜት አይደል ውሸት አልተናገርኩ ያኔ ያልኩት ተነስቶ ወርዶብኝ ሄዳ። አይ ሻምበል ስንቱ መሰለ እጀ ረጅም መሆን የሚመኝና የሚፈልግ አልሳካ ብሎት ነው እንጂ ታረፍ። ሻምበል ብቻ አይደለም ብዙ ሰዎች ናቸው ሰካራምና ቀለኛ ሰው ህይወትም አይገባውም ይመስላቸው። ለምሳሌ አንድ ሰውዬ አህያዋን ተሸክሟት ቢሄድ ብዙዎቻችን በቂልነቱ ተገርመን እንስቃለን አይደል? ለምን? ትክክለኛ እውነት አህያዋ ሰውየውን መሸከም አለባት ብለን ስለምናምን ነው። ነገር ግን አህያ ብቻ መሸከም እንደሌለባት የሚያምን ሰው በጉዳዩ አይስቅም፣ አይገርም። አንዱ ባል ሚስቱ ተቆጥተው ሁለተኛ ጠጅ ቤት የሚባል ድርሽ እንዳትል ተብሏል። አምልጦ ላጥ ብሎ ጠጅ ቤት መምጣት። ሁለት ብርሌ እንደላፈ ተደወለለት ከላይኛው አካል ከሚስቱ። ስልኩን ሳይው ደንግጦ ምን ያርግ? ከጎን ያለውን ሚስቴ ደወለች። አፌ ሸታ። ከጎን ያለውስ አው አንተ ብሎ ሶፍት አውጥቶ በዚህ ሸፍና አውራ። በቸርነቱ አይደለም ያለ። ባለፈው ስብሰባ ላይ ቁጭ ብለን የሻምበል የንግግር በወረቀት ተባስቶ በሁላችንም ተሳታፊዎች እጅ ላይ ደረሰ። ገና ሲል ብቻ ጭብጨባ ጀመሩ ደጋፊዎች። በየወሬው መሃል ጭብጨባ። መጨረሻ ላይ ሐሳብ ያለው ሲባል እጄን አወጣሁ። አሬ አቃቸዋለሁ አላልፋቸውም። ክቡር ዳኛ ሻምበል እርሶ በመድረክ ላይ ያወሩት ነገር በሙሉ ምንም የሚያስጨበጭብ አይደለም። ወይም ደግሞ ማናቀውን አዲስ ነገር አልተናገሩ፣ ግን ጭብጨባ በሶ ነበር ነው ወይስ በተባዛው ወረቀት ላይ የምናጨበጨብበት ቦታ ተገልጿል? እንደዛ ከሆነ የኔ ወረቀት ላይ የለውም አልኳ። ወረዱብኛ ግብረ አበሮቹ ከበው አናገሩኝ፣ አስጨነቁኝ። ልክ እንደ መንፈስ አምሽቶ ደበደብኳቸው ብሎ ጠጅ ቤት እያወራል ነው። ስንት ናቸው ሲባል 10 አለ። እና እንዴት ደበደብካቸው ሲባል ብቻህን መጀመሪያ ከበብኳቸው አይልም? እኔ ራሴ የስድቡና ዳሳይ እንደዚህ ነው ጉዳዩን ማስረዳት ያቃ